ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ከኛ ጋርም ስለሆናችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በሀገር ውስጥ የምናነሳቸው ጉዳዮች ያሉ እንዲሁ በአፍሪካም እንዲሁ ደግሞ በአውሮፓም ትላንትና የተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች ያሉ እነሱንም የምንመለከት ነው የሚሆነው። ዛሬም የሚደረጉ ጨዋታዎችን እንጠቁማችኋለን። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። እነሱንም መረጃዎች ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው እቆያለሁ። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ታዲያ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሀገር ውስጥ መረጃን በማስቀደም እንጀምር። ትላንትና የሲቲ ካፕ ጨዋታ ተደርጓል። በተለይ ወደ ፍጻሜ ለማለፍ የተደረጉ ጨዋታዎች ናቸው። ትላንትና የተደረገው ቀዳሚው ጨዋታ ደግሞ በመቻልና በኢትዮ ኤሌክትሪክ መካከል የተደረገው ጨዋታ ነው። ነገር ግን ከዛ ውጭ ግን የቅዱስ ጊዮርጊስና የኢትዮጵያ ቡና ሸገር ደርቢ ጨዋታ በጉጉት የሚጠበቅ ጨዋታ እንደነበር ይታወቃል። ምክንያቱም በርከት ካለ ጊዜያቶች በኋላ ነው የሸገር ደርቢ ወደ አዲስ አበባ የተመለሰው። ስለዚህ በጣም በጉጉት ይጠበቅ ነበር። ትናንትና ደግሞ እነዚህ ሁለት ቡድኖች በተለይ በጣም ብዙ ደጋፊ ያላቸው ሁለት ቡድኖች ትናንትና ሜዳውን አድምቀው ጨዋታው ትናንትና ተደርጓል። ቀደም ብሎ የተደረገው ጨዋታ ኢትዮ ኤሌክትሪክ እና መቻል ያደረጉት መርሃ ግብር ነው። ይህንን ጨዋታ ደግሞ መቻል 1-0 በሆነ ውጤት በማሸነፍ ወደ ፍጻሜ ማለፉን ያረጋገጠ የመጀመሪያው ቡድን እንደሆነ ነው የተገለጸው። ከዛ ውጭ ግን ቀን 9 ሰዓት ከ30 ሲል የተደረገው ቅዱስ ጊዮርጊስን ከኢትዮጵያ ቡና ጋር ያገናኘው ጨዋታ ትልቅ ፉክክር የተደረገበት 5 ጎሎች የተቆጠሩበት ጨዋታ ሆኖ ተጠናቋል። የትላንትናው ጨዋታ በእርግጥ ጨዋታውን ቅዱስ ጊዮርጊሶች ለሲቲ ካፕ ፍጻሜ ማለፍ የቻሉበትን ውጤት ያስመዘገቡበት ሆኗል። ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር ያደረገውን የሸገር ደርቢ ጨዋታ 3-2 በሆነ ውጤት ነው ማሸነፍ የቻለው። የቅዱስ ጊዮርጊስን የማሸነፊያ ግቦች ቢኒያም ፍቅሩ ትላንትና 2 ጎሎችን ማስቆጠር ሲችል ፉአድ ኢብራሂም በራሱ መረብ ላይ ደግሞ 1 ጎል አስቆጥሯል። ለኢትዮጵያ ቡናዎች በፍቃዱ አለማየሁና አቡበከር አዳሙ ናቸው ከመረብ ጋር ኳስና መረብን ያገናኙት። ቅዱስ ጊዮርጊስ ማሸነፉን ተከትሎ ለአዲስ አበባ ከተማ ዋንጫ ፍጻሜ ጨዋታ ማለፋቸው የተረጋገጠ ሆኗል። የአዲስ አበባ ከተማ ዋንጫ ወይም አዲስ አበባ ሲቲ ካፕ ዋንጫ ፍጻሜ ጨዋታ በቅዱስ ጊዮርጊስና በመቻል መካከል ዕለተ እሁድ በአዲስ አበባ ስቴዲየም እንደሚደረግ ነው መረጃዎች በትልቁ እየወጡ የሚገኙትና እንግዲህ ሲቲ ካፑ ሞቅ ደመቅ ብሎ በተለይ ትላንትና እነዚህ ሁለት ትልልቅ የሚባሉ ክለቦች እርስ በርስ በመገናኘታቸው ሞቅ ደመቅ አድርገውት ወደ ፍጻሜው ተሸጋግሯል የሲቲ ካፕ ጨዋታ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የዓለም ዋንጫ ማጣሪያ ጨዋታዎች በአውሮፓም በአፍሪካም ቀጥለው እየተደረጉ ይገኛሉ። በተለይ በአፍሪካ የሚደረገው የዓለም ዋንጫ ማጣሪያ ጨዋታ የመጨረሻዎቹ ጨዋታዎች እየተደረጉ ነው የሚገኙት ወይም የዓለም ዋንጫ ማጣሪያ ጨዋታዎች አሁን እየተጠናቀቁ ይገኛሉና ሀገራችን ኢትዮጵያም 9ኛውን ጨዋታ ማድረጓ ይታወሳል። የመደቡን 10 ጨዋታዎች ናቸው የሚደረጉት። እንግዲህ ሁሉም ቡድኖች አላፊ ቡድኖች እየተለዩበት ይገኛል። ለምሳሌ ያክል ትላንትና አልጄሪያ ወደ ዓለም ዋንጫው የተመለሰች ሌላኛዋ ሀገር መሆኗ ትላንትና ተረጋግጧል። አልጄሪያ ወደ ዓለም ዋንጫው በድጋሚ ተመልሳለች። አልጄሪያ ትላንትና ከጎረቤት ሀገር ሶማሊያ ጋር ነበር ጨዋታዋን ያደረገችው። የዓለም ዋንጫ ማጣሪያ 9ኛ ጨዋታዋንም 3-0 በሆነ ውጤት ማሸነፍ የቻለችበትና ወደ ዓለም ዋንጫው መመለስ የቻለችበት ጨዋታ ሆኖ ተጠናቋል። ይህንን ተከትሎ አልጄሪያ ምድቡን በበላይነት በማጠናቀቅ ለዓለም ዋንጫ ማለፏንም አረጋግጣለች። አልጄሪያ ከ12 ዓመታት በኋላ ነው ለመጀመሪያ ጊዜ ለዓለም ዋንጫ ውድድር ያለፈችው። ማለትም በተከታታይ 3 ውድድሮች ላይ እንግዲህ 2 ውድድሮች ላይ አልተካፈለችም ነበር። ይሄ በቀጣዩ 3ኛው ውድድር ላይ ነው አሁን ላይ መካፈል የቻለችው። ስለዚህ ከ12 ዓመታት በኋላ ነው ለመጀመሪያ ጊዜ የዓለም ዋንጫ ውድድር ላይ አልጄሪያ አፍሪካን የምትወክለው። አልጄሪያ ከግብጽ ከሞሮኮና ከቱኒዚያ በመቀጠል የዓለም ዋንጫን እንግዲህ ለዓለም ዋንጫ ማለፏን ያረጋገጠች 4ኛዋ አፍሪካዊት ሀገር መሆኗ
ተረጋግጧል። እስካሁን አዘጋጆቹን ጨምሮ 20 ብሔራዊ ቡድኖች የ2026ቱን የዓለም ዋንጫ ትኬትም መቁረጥ የቻሉ ብሔራዊ ቡድኖች የተረጋገጡበት እንደሆነ ነው እየተገለጸ የሚገኘው። ትላንትና ሶማሊያና አልጄሪያ ባደረጉት ጨዋታ አልጄሪያ 3-0 በሆነ ውጤት ስታሸንፍ ሙሐመድ አሙራ ትላንትና ጎል ማስቆጠር የቻለ ተጫዋች ነው። 2 ግቦችን ነው ትላንትና ሙሐመድ አሙራ ጎሉን ማስቆጠር የቻለው። የተጫዋች በጀርመን ቡንደስሊጋ የሚጫወት ተጫዋች እንደሆነ ይታወቃል። እንዲሁ ትላንትና ሪያድ ማህሬዝም ጎል ማስቆጠር ችሏል። እንዲሁ ደግሞ አሲስትም ማድረግ የቻለ ተጫዋች ነው። ሪያድ ማህሬዝ 1 ጎል አስቆጥሮ 1 ደግሞ በጨዋታው ላይ ለሙሐመድ አሙራ አሲስት ያደረገለት እንደሆነ ተመልክተናል። በአጠቃላይ ትላንትና አልጄሪያ ጨዋታውን አሸንፋ መውጣት ችላለች። 18 የጎል ሙከራዎችን ነው ትላንትና ያደረጉት። በአንጻሩ ሶማሊያዎች 2 የጎል ሙከራ ብቻ ነው በትላንትናው ጨዋታ ላይ እንዳደረጉ የተመለከት ነው። ሌላኛው ትላንትና የተደረጉት ጨዋታዎች ኬንያ ቡሩንዲን 1-0 በሆነ ውጤት ማሸነፍ ችላለች። ዩጋንዳ ቦትስዋናን እንዲሁ 1-0 አሸንፋለች። ላይቤሪያ ናሚቢያን 3-1 ያሸነፈችበት መርሃ ግብር ትላንትና የተደረገ ነው። ጊኒ ደግሞ ሞዛምቢክን 2-1 ያሸነፈችበት ትላንትና በአፍሪካ ዞን ከተደረጉ ጨዋታዎች መካከል እነዚህ የሚጠቀሱ ናቸው። ትላንትና የተደረጉት ጨዋታዎች እንደዚህ ናቸው። ከአፍሪካ ጋር በተያያዘ አንድ መረጃን እናንሳና የአውሮፓዎቹን ጨዋታዎች እንመለከታለን። መሐመድ ሳላህ ረፍት ሊሰጠው እንደሆነ ሰምተናል። ግብፃዊው የሊቨርፑል የፊት መስመር ተጫዋች የሆነው መሐመድ ሳላህ በጊኒ ቢሳው ጨዋታ ላይ እንደማይሳተፍ ነው እየተነገረ የሚገኘው። ምክንያቱም ግብጾች እንግዲህ ጅቡቲን ካሸነፉ በኋላ ወደ ዓለም ዋንጫ ማለፋቸውን ያረጋገጠ ብሔራዊ ቡድን እንደሆነ ይታወቃልና በዛ ጨዋታ ላይ መሐመድ ሳላህ 2 ጎሎችን አስቆጥሮ እንደነበር እናስታውሳለን። ስለዚህ የጊኒ ቢሳው ጨዋታ እንግዲህ መርሃ ግብረ ማሟያ ነው ሊሆን የሚችለው ለግብጽ ብሔራዊ ቡድን ወደ ቀጣዩ ዙር ወይም ወደ ዓለም ዋንጫው ማለፋቸውን ስላረጋገጡ የማሟያ ጨዋታ ነው የሚሆነውና መሐመድ ሳላህ ረፍት እንደሚሰጠውና በጊኒ ቢሳው ጨዋታ ላይ እንደማይሳተፍ ነው የተነገረው። የግብፁ አሰልጣኝ የሆኑት ሆሳም ሐሰን በጨዋታው ላይ ለሙሐመድ ሳላህ ረፍት ለመስጠትም ማሰባቸውን የግብጽ ሚዲያዎች ዘግበዋል። ግብጽ ቀሪ አንድ የማጣሪያ ጨዋታ እያላት ከወዲሁ ለዓለም ዋንጫ ማለፏን ማረጋገጧ የሚታወስ ነው። በዓለም ዋንጫ ተሳትፎ እድሉ የደስታ ዝግጅት ላይ የቡድኑ አምበል ሙሐመድ ሳላህ እንደሚገኝ ነው የተነገረው። ሙሐመድ ሳላህ ከእረፍት መልስም ከሊቨርፑል ጋር በአንፊልድ ማንቸስተር ዩናይትድን የሚገጥም ይሆናል። እረፍት ያደርግና ለማንቸስተር ዩናይትዱ ጨዋታ ዝግጅት እንደሚያደርግ ጭምር ነው እየተገለጸ የሚገኘው። ስለዚህ በቀጣዩ በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታ ላይ እንደማይሳተፍ ነው የተረጋገጠው። ትላንትና በዓለም ዋንጫ የማጣሪያ ጨዋታዎች በአውሮፓም በርከት ብለው ተደርገዋል። እንግዲህ ትላንትና ከሚጠበቁት ጨዋታዎች መካከል ኔዘርላንድና ማልታ ያደረጉት መርሃ ግብር በርካቶች በጉጉት የሚጠብቁት ጨዋታ ነበር። ይህንን ጨዋታ ኔዘርላንድስ 4-0 በሆነ ውጤት ነው ማሸነፍ የቻለችው። በትላንትናው ጨዋታ ላይ ኮዲ ጋክፖ ትላንትና 2 ጎሎችን ከፍጹም ቅጣት ምት ማስቆጠር የቻለበትን አጋጣሚ ነው እንዲሁ የተመለከት ነው። ከዛ በተጨማሪ ግን ቲያኒ ራይንደርስም ጎል ማስቆጠር ችሏል። የማንቸስተር ሲቲው ተጫዋች እንዲሁ ደግሞ የኔዘርላንድ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ሜምፊስ ዴፓይም ትላንትና ጎል ማስቆጠር የቻለም ሌላኛው ተጫዋች ነው። ስለዚህ ዴፓይ፣ ቲያኒ ራይንደርስ እና ኮዲ ጋክፖ ባስቆጠሯቸው ግቦች ጨዋታውን 4-0 በሆነ ውጤት ማሸነፍ ችለዋል። ኮዲ ጋክፖ የሊቨርፑሉ ተጫዋች ትላንትና 2 ጎሎችን ከፍጹም ቅጣት ምት ለኔዘርላንድ ብሔራዊ ቡድን ጎል ማስቆጠር የቻለ ተጫዋች መሆኑን ትላንትና መመልከት ችለናል። ኔዘርላንድም 4-0 በሆነ ውጤት ነው ይህንን ጨዋታ ማሸነፍ የቻለችው። ሌላኛው ስኮትላንድ እና ግሪክም ትላንትና ያደረጉት መርሃ ግብር ነበር። በስኮትላንድ ሜዳ የተደረገ ጨዋታ ነው። ይህንን ጨዋታ ስኮትላንዶች 3-1 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው እንዲሁ የተመለከት ነው። ሌሎች ጨዋታዎችም በርከት ብለው በአውሮፓ የማጣሪያ ጨዋታዎች ተደርገዋል። ለምሳሌ ያክል ፊንላንድ ሉቴኒያን 2-1 አሸንፋለች። ኦስትሪያ ሳን ማሪኖን 10-0 በሆነ ውጤት ያሸነፈችበት መርሃ ግብር ትላንትና የተደረገ ነው። ዴንማርክ ቤላሩስን 6-0 በሆነ ውጤት እንዲሁ ማሸነፍ ችላለች። ሳይፕረስ ቦስኒያና ሄርዞጎቪና ጋር 2-2 በሆናቸው ውጤት ነው ያጠናቀቁት። ቼክ ሪፐብሊክ እና ክሮኤሺያ 0-0 በሆነ ውጤት ሲያጠናቀቁ ፋሮ አይስላንድ ሞንቴኔግሮን 4-0 አሸንፋለች። ትላንትና በተደረጉ ጨዋታዎች እነዚህ በዓለም ዋንጫ የማጣሪያ ጨዋታዎች በአውሮፓ ዞን እየተደረጉ መርሃ ግብሮች ናቸው። ትላንትና ዴንማርክ ቤላሩስን 6-0 በሆነ ውጤት ሲያሸንፉ ራስመስ ሆይሉንድ ትላንትና ጎሎችን ማስቆጠር የቻለበትን አጋጣሚን የተመለከት ነው። ትላንትና ራስመስ ሆይሉንድ በጨዋታው ላይ 2 ጎሎችን ሲያስቆጠር ተመልክተናል። እንዲሁ ፓትሪክ ዶርጉም ትላንትና የማንቸስተር ዩናይትዱ ተጫዋችም ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ለዴንማርክም 6 ጎል እንዲያስቆጥሩ ትላንትና እገዛን አድርገዋል። ሌላኛው እንግሊዝና ዌልስ ደግሞ በወዳጅነት ጨዋታ ትላንትና መርሃ ግብራቸውን
ማድረግ የቻሉበትንም አጋጣሚ ተመልክተናል። ትናንትና እንግሊዝ 3-0 በሆነ ውጤት ነው ዌልስን ማሸነፍ የቻለችው። በዚህ ጨዋታ ላይ ሞርጋን ሮጀርስ የአስተን ቪላው ተጫዋች፣ ኦሌ ዋትኪንስ ሌላኛው የአስተን ቪላው ተጫዋች እና የአርሰናሉ ቡካዮ ሳካ በመጀመሪያዎቹ 20 ደቂቃዎች ላይ ባስቆጠሯቸው 3 ግቦች ጨዋታውን 3-0 በሆነ ውጤት አሸንፈው ማጠናቀቅ የቻሉበትን አጋጣሚ ነው የተመለከተ ነው። ትናንትና ከዚህ ጨዋታ ጋር ግን በተያያዘ የተለያዩ ጉዳዮች ሲነሱ ነበር። አንደኛው ጉዳይ ትናንትና ጨዋታቸውን ሲያደርጉ እንግሊዝ ከዌልስ ጋር ባደረጋቸውና 3-0 ባሸነፈችበት ጨዋታ ከእረፍት መልስ ተጫዋቾቹ በማሊያቸው ላይ ተጽፎ የነበረው ስማቸውን አንስተው ባዶ ማሊያ ነው ትናንትና ለብሰው የገቡትና በርካቶችን ሲያነጋግር ነበር። ተጫዋቾቹ ይህንን ያደረጉበት ምክንያትም ስለ መርሳት ህመም ያለውን ግንዛቤ ለማሳደግ በማሰብ እንደሆነ ነው እየተገለጸ የሚገኘው። እንግዲህ በተጨማሪም ተጫዋቾቹ ጨዋታው ሲጀመር የመርሳት ህመም ያጋጠማቸው 22 ሰዎችንም እጅ ይዘው ወደ ሜዳ እንደገቡን የተገለጸው። የእንግሊዝ እግር ኳስ ማህበር ከአልዛይመር ህብረተሰብ ጋርም የበጎ አድራጎት አጋርነት ስምምነት እንዳላቸው ይነገራል። እንግሊዝ በ2024 ከቤልጅየም ጋር ባደረገችው የወዳጅነት ጨዋታ እንደዚሁ ትላንትና እንዳደረጉት ሁሉ ተመሳሳይ ተግባርን አድርገው እንደነበር የምናስታውሰው ጉዳይ ነውና ትላንትና ይህንን ነገር ለማስታወስ እንዳደረጉት ነው መረጃዎች እየወጡ የሚገኙት። ዛሬም ጨዋታዎች ቀጥለው ይደረጋሉ። በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታ ጋምቢያና ጋቦን፣ ሲሸልስ እና አይቮሪ ኮስት፣ ሳውት ሱዳን እና ሴኔጋል፣ ሱዳን ከሞሪሺየስ፣ ቶጎ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ከዛ በተጨማሪ ሌሴቶ እና ናይጄሪያ፣ ሩዋንዳ እና ቤኒን፣ ሳኦ ቶሜ እና ፕሪንሲፔ ከቱኒዚያ፣ ዚምባብዌ ደግሞ ከሳውዝ አፍሪካ ጋር ዛሬ የሚያደርጓቸው ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። በአውሮፓም የሚደረጉ ጨዋታዎች ያሉ ካዛኪስታን ከሌችተንስታይን፣ ቤልጅየም ከኖርዝ ሜሴዶኒያ፣ ፍራንስ ከአዘርባይጃን፣ ጀርመን ከሉክዘምበርግ፣ አይስላንድ ከዩክሬን፣ ኮሶቮ ከስሎቬኒያ፣ ኖርዘርን አየርላንድ ከስሎቫኪያ እና ስዊድን ከስዊዘርላንድ ጋር የሚያደርጓቸው ጨዋታዎች ዛሬ በዓለም ዋንጫ የማጣሪያ ጨዋታዎች የሚደረጉ መርሃ ግብሮች ናቸው። በአፍሪካና በአውሮፓ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ማንቸስተር ዩናይትዶች የሃሪ ማጓየርን ውል ሊያራዝሙለት እንደሚችሉ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ማንቸስተር ዩናይትድ የሃሪ ማጓየርን ኮንትራት ለማራዘም ንግግር መጀመራቸውን ነው ታማኙ ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ዩናይትዶች እንግዲህ ከዚህ ተጫዋች ጋር ንግግር ማድረግ መጀመራቸውን የተገለጸው። እንግሊዛዊው የኋላ መስመር ተጫዋች የሆነው ሃሪ ማጓየር በማንቸስተር ዩናይትድ ቤት ያለው ውልም ቀጣይ ክረምት ላይ እንደሚጠናቀቅ ይታወቃል። ማንቸስተር ዩናይትዶች አሁን ላይ በውል ማራዘም ዙሪያ ንግግር ላይ ሲሆኑ በቀጣይ ቀናትም በአካል ንግግር እንደሚያደርጉ የተገለጸው። ማንቸስተር ዩናይትድ በሃሪ ማጓየር ግልጋሎትና የቡድን መሪነት ደስተኛ መሆናቸው ይነገራል። በተለይ አሰልጣኝ ሩበን አሞሪም ይህንን ተጫዋች የቡድኑ መሪ አድርገው ከሚመለከቷቸው ተጫዋቾች መካከል አንደኛው ነው። እንዲሁ ደግሞ ቡድን ውስጥም በጣም በትልቁ መሻሻል ካሳዩና ለሌሎች ተጫዋቾችም እንግዲህ ምሳሌ ከሚሆኑ መካከል አንደኛው እንደሆነ ይነገራል። በእርግጥ አሁንም ቢሆን የቋሚ አስተላለፍ ውስጥ መካተት አልቻለም። አሁን ላይ የሌኒ ዮሮን፣ የሉክሻውን እና የማታያስ ደሊትን ጥምረት ነው በመሃል ተከላካይነት በሶስት ተከላካይ ስለሚጫወት አሰልጣኝ ሩበን አሞሪም እነዚህን ተጫዋቾች የተከላካይ ጥምረት ነው እየተመለከትን የምንገኘው። አንዳንድ ጨዋታዎች ላይ በቋሚነት ሲሰለፍ ተመልክተነዋል። እንዲሁ ደግሞ አንዳንድ ጨዋታዎች ላይ ተቀይሮም ሲገባ እንመለከተዋለን። ነገር ግን ቢሆንም ግን አሁንም ቢሆን አሰልጣኝ ሩበን አሞሪም በቡድኑ እንዲቆይ ፍላጎቶች ያሉት ተብሏል። ነገር ግን ከሳዑዲ አረቢያ ግን በጣም ትልልቅ ደሞዝ ያላቸው ጥያቄዎች እየቀረቡለት እንደሚገኝ ይነገራል እና በእግር ኳስ የመጨረሻዎቹ ጊዜያቶቹ ላይ 30ዎቹ ውስጥ ስለገባ የመጨረሻዎቹ ጊዜያቶቹን ምናልባት ተለቅ ያሉ ደሞዞችን ማግኘት የሚፈልግ ከሆነ ተጫዋች ወደ ሳዑዲ አረቢያ ሊጎች ሊያመራ የሚችልበት እድል በጣም ሰፊ ነው ተብሎ እየተነገረም ይገኛልና ማንቸስተር ዩናይትድ እና ተጫዋቹ ግን ድርድሮችን እያደረጉ እንዳለ ነው እየሰማን የምንገኘው። የእንግሊዝ ከ21 ዓመት በታች አሰልጣኝ የነበሩት ሊ ካርስሌይ እንግዲህ አሁን የሆኑት ይናገራሉ። ከዚህ በፊት የእንግሊዝ ብሔራዊ ቡድንም የተወሰኑ ጊዜያትን ከጋሬት ሳውዝጌት መልቀቅ በኋላና ቶማስ ቱሄል እስኪረከብ ድረስ ሊ ካርስሌይ የተወሰኑ ጨዋታዎችን እንደመሩ ይታወሳልና አንድ ሀሳብን አጋርተዋል። አሁን የ21 ዓመት በታች ቡድን አሰልጣኝ ናቸው። ኮቢ ማይኖና አደም ዋርተን እንግዲህ እድሜያቸው ከዛ በታች እንደሆነ ይታወቃልና በዚህ ቡድን ውስጥ ለምንድን ነው የማይካተቱት የሚሉ ጥያቄዎች ይቀርብላቸዋል ሊ ካርስሌይ። ነገር ግን ኮቢ ማይኖና አደም ዋርተን በዋናው ቡድን ውስጥ የሚካተቱ ተጫዋቾች ናቸው ብዬ ስለማስብ ነው ሲሉ ነው ሀሳባቸውን የሰጡት። ከ21 ዓመት በታች ከሆኑት ይልቅ ከዋናዎቹ ጋር የሚካተቱ ናቸው ማለቱ ፍትሃዊ ይመስለኛል። ነገር ግን እንደማስበው ሁልጊዜም አማራጮች ያሉን ሲሉ ነው የተናገሩት ሊ ካርስሌይ።
ከሁለቱም ጋር ተገናኝቻለሁ። ሁለቱም በሲስተም ውስጥ ብቃታቸውን ያስመለከቱ ተጫዋቾች ናቸው። በእያንዳንዱ የልምምድ ወቅትም የምንገመግመው ጉዳይ ይሄ ነው ብዬ አስባለሁ። ሁለቱንም የዋናው ቡድን ተጫዋቾች ቡድን ውስጥ እንግዲህ ለማካተት እየታተሩ እንደሚገኙ እርግጠኛ ነኝና ለዛ ነው የዋና ቡድን ተጫዋቾች ናቸው ብዬ ስለማስብ ነው ሲል ጭምር ነው ሀሳቡን እየሰጠ እንደሚገኝ መረጃዎች እየወጡ የሚገኙት። ቤን ጃኮብስ እንደተናገረው ከሆነ ብሩኖ ሚጌል ፈርናንዴስ አሁንም የሳዑዲ አረቢያ ክለቦች ትልቅ ኢላማ እንደሆነ እየቀጠለ እንደሚገኝ ነው ዘገባዎች የሚያሳዩት። የሳዑዲ አረቢያ ክለቦች አሁንም ቢሆን በጥር ተጫዋቾች የዝውውር መስኮት አሊያም በክረምቱ ብሩኖ ሚጌል ፈርናንዴዝን ለማስፈረም አሁንም በትልቁ እንቅስቃሴዎችን እንደሚያደርጉ እየተገመተ ይገኛል። ቤን ጃኮብስም ያንን ያረጋገጠው ይቀጥላል የነዚህ ቡድኖች ፍላጎት ሲል ተናግሯል። ነገር ግን ብሩኖ ፈርናንዴዝ በጥር በፍጹም ማንቸስተር ዩናይትድን ለቆ እንደማይወጣ ነው የተነገረው። በበርካታ የሳዑዲ አረቢያ ክለቦች የተጫዋቾች ሽያጭና ግዢ ላይ የሚሰሩ የዝውውር አስፈጻሚ በላይ አካላትም ምንም እንኳን ብሩኖ አሁን ላይ ወደ ሳዑዲ መሄድ እንደማይፈልግ በግልጽ ቢያውቁም ግድ ግን አይሰጣቸውም፣ መሞከራቸውን ይቀጥላሉ ተብሎ ነው የሚታሰበው። ምክንያቱም እነርሱ ሁልጊዜም የተጫዋቹን አስተሳሰብ መቀየር እንደሚችሉ በራሳቸው ይተማመናሉ። በሚያቀርቡት ገንዘብና ተደጋጋሚ ጊዜ በሚጠይቁትና በሚያቀርቡለት ነገር የተጫዋቹን አእምሮ መቀየር እንደሚችሉና አንድ ጊዜ ወደ ሳዑዲ አረቢያ ለማምራት ሊስማማ የሚችልበት እድሉ እንዳላቸው ይተማመናሉ። ስለዚህ ተደጋጋሚ ጊዜ ጥያቄዎችን ያቀርባሉ። ምንም እንኳን ማንቸስተር ዩናይትድ እና ተጫዋቹ ተደጋጋሚ ጊዜ ውድቅ ቢያደርጉትም ነገር ግን ይህንን ጥያቄ ግን ከማቅረብ ወደ ኋላ እንደማይሉ ጭምር ነው እየተገለጸ የሚገኘው። በግሌዘር እና በሰር ጂም ራትክሊፍ መካከል በተገባው ውል ላይ ከ18 ወራት በኋላ ክለቡን ወደ ሽያጭ የሚያቀርቡበት አንቀጽ እንደተካተተ መረጃዎች ያሳያሉ። ግሌዘሮች ይህንን ለብቻቸው ማድረግ የሚችሉ ሲሆን የሰር ጂም ራትክሊፍ ሀሳብን መጠየቅ በጭራሽ አይጠበቅባቸውም። ማንቸስተር ዩናይትድን ለመሸጥ ግሌዘሮች ብቻቸውን መወሰን ይችላሉ። ሰር ጂም ራትክሊፍን ማማከር አይጠበቅባቸውም። በዚህ አንቀጽ መሰረት ግሌዘሮች ለክለቡ 100% ሼር ዋጋ ከቀረበላቸው ሰር ጂም ራትክሊፍ ያንኑ ዋጋ ማቅረብ ከቻለ የክለቡን 100% ሼርም መግዛት የሚችልበት እድልም እንዳለው ጭምር ነው ቤን ጃኮብስ መረጃውን እያጋራ እንደሚገኝ ዘገባዎች የጠቆሙት። እንግዲህ ሰር ጂም ራትክሊፍ ለሩበን አሞሪም እንዳሉት 3 ዓመታት ይሰጡታል ወይ የሚሉ ጥያቄዎች እየተነሱ ነው። ምክንያቱም ሰሞኑን ሰር ጂም ራትክሊፍ በአንድ ሚዲያ ላይ ቃለ ምልልሶችን አድርገው ነበርና ቡድን ለመገንባት ረጅም ጊዜያቶችን እንደሚወስድ ሰር አሌክሳንደር ቻፕማን ፈርጉሰን የመጀመሪያዎቹ 2 ዓመታት በጣም እንደተቸገረና ሊሰናበት እንደነበር ጭምር ከዛ በተጨማሪ ሚኬል አርቴታንም እንደ ምሳሌነት አንስተው 2 ዓመታቱ በጣም የተቸገረበት እንደነበርና ከዛ በኋላ ግን ያሳየው መሻሻል ምን ያክል ትልቅ እንደሆነ ሲገልጹ ነበርና ይህንንም ደግሞ በማንቸስተር ዩናይትድ ቤት ውስጥ ልንመለከተው እንደምንችል ሩበን አሞሪም በሚቀጥሉት 3 ዓመታት ውስጥ የዓለማችን ምርጡ አሰልጣኝ እንደሆነ ማሳየት እንዳለበት ጭምር ሲናገሩ ነበርና በርካቶች ሩበን አሞሪም ምናልባት 3 ዓመታት ሊሰጠው ይችላል ቡድን ለመገንባት የሚል አይነት ሐሳብ ያለው አይነት እንግዲህ አዝማም ያለው ሐሳብን እንደሰጡ ወይም አስቴትን እንደሰጡ ይነገራልና በርካቶች ጥያቄ እያነሱ ነው። እውነት ሰር ጂም ራትክሊፍ እንዳሉት ለአሰልጣኝ ሩበን አሞሪም 3 ዓመታት ይሰጡታል ወይ? በትልቁ ጥያቄ ይነሳል። ቤን ጃኮብስ ግን አንዳንድ ሐሳቦችን አጋርቷል። በጣም ደካማ ውጤቶች የትኛውንም ነገሮች ሊቀይሩት እንደሚችሉ ምንም ጥያቄ የለውም። ማንቸስተር ዩናይትድ ተደጋጋሚ ሽንፈቶች የሚገጥሙት ከሆነ የአሰልጣኝ የባለቤቱን ሰር ጂም ራትክሊፍን አእምሮ መቀየሩ አይቀሬ ነው የሚሆነው። 3 ጨዋታዎች ቀጣዮቹ እንግዲህ 3 ዓመታትን አርቆ መመልከት በጣም ሪስክ አለው ተብሎ ነው የሚታሰበው። ቀጣዮቹን 3 ጨዋታዎች ምናልባት ማንቸስተር ዩናይትድ የሚሸነፍ ከሆነ ለአሰልጣኝ ሩበን አሞሪም ለመሰናበት ምናልባት መንደርደሪያ ሊሆን እንደሚችል ይነገራልና በጣም ከባድ ሊሆን እንደሚችልና ሰር ጂም ራትክሊፍ የተናገሩት ነገር ከባድ ሊሆን እንደሚችል ነው የተገለጸው። መመልከት ያለብን ሰር ጂም ራትክሊፍ በመጣ ሰዓት ዳና ሽዋርዝን እንዴት እንዳመጣውና እንዴት እንዳሰናበተው ነው። ኤሪክ ቴን ሃግ እንዴት እንዳቆየውና እንዳባረረው ነው የተናገረው። የረጅም ጊዜ እቅድ ሐሳባዊ ነው። እናም ደግሞ እኔ ራትክሊፍ ያለውን እንደሚፈልግ እርግጠኛ ነኝ ሲልም ጭምር ነው የተናገረው። ነገር ግን በማንቸስተር ዩናይትድ ቤት የማትሸሸው ትልቅ እውነት አለ። የኔ እይታ ሩበን አሞሪም በዚህ ዓመት መጨረሻ ብዙ ነገሮችን መቀየር አለበት። ያም አይሆን ከሆነ ግን በክለቡ ለመቆየቱ ምንም አይነት ዋስትና የለውም። የሰር ጂም ራትክሊፍ ንግግርም ያን ያክል ትልቅ ሊሆን አይችልም። ተከታታይ ነገሮች የሚሸነፉ ከሆነና ውጤቱ ማጣቶቹ በተከታታይ የሚቀጥሉ ከሆነ ሰር ጂም ራትክሊፍ እንዳሉት 3 ዓመታትን ሊቆይ አይችልም። ቀጣዮቹ 3 እንግዲህ ጨዋታዎች የአሰልጣኝ ሩበን አሞሪምን ቆይታም ሊወስኑ ይችላሉ የሚል አይነት ሐሳብን ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ከሃሪ ኬን እና ከማንቸስተር ዩናይትድ ጋር በተያዘ
በርከት ያሉ መረጃዎች እየወጡ ይገኛሉ። ሃሪ ኬን ወደ ፕሪሚየር ሊጉ የማምራት እድሉ በጣም ሰፊ እንደሆነ በትልቁ እየተነሳ ነው የሚገኘው። በ2026 ወይም 2027 ሃሪ ኬን ወደ ፕሪሚየር ሊጉ መመለሱ አይቀሬ ነው የሚሆነው። ኬን ወደ ፕሪሚየር ሊግ በመመለስ 2 ዓመታትን መጫወት ይፈልጋል ተብሎ ይታመናል። ምክንያቱም ሃሪ ኬን በነዛ 2 ዓመታት የአለን ሺረርን የጎል ማግባት ሪከርድን የመስበር እድል ይኖረኛል ብሎ ስለሚያምን ነው። ወደ ማንቸስተር ዩናይትድ ስንመጣ እነሱ እሱን በደንብ እንደሚፈልጉት ይታወቃል። ምክንያቱም ወደ ባየር ሚኒክ ከማምራቱ በፊትም ከቶትንሃም ጋር በጣም በትልቁ ድርድሮችን አድርገው ነበር። ነገር ግን የያኔው ስፖርቲንግ ዳይሬክተር የነበሩት ዳንኤል ሌቪ ይህንን ተጫዋች ለማንቸስተር ዩናይትድ አሳልፈው የመስጠት ምንም አይነት ፍላጎት ባለመኖራቸው ነው ከእንግሊዝ ውጪ ወደ ጀርመኑ ባየር ሚኒክ እንዲያመራ የተደረገው። ነገር ግን አሁን ላይ ቤንጃሚን ሼስኮን አምጥተዋል። በተጨማሪም ሌሎችም በ9 ቁጥር ቦታ ላይ የሚጫወቱ ተጫዋቾች ያሏቸውና ሃሪ ኬን ምናልባት እንግዲህ ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድልንም ሊያጠባው ይችላል የሚሉ ሀሳቦች ይነገራሉ። ነገር ግን አንዳንዶች ተጫዋቹ የሚሰጠው እንግዲህ ጊዜያዊ አቅሞች ይኖሩታል ወይም ደግሞ ጥቅሞች ይኖሩታል እድሜው እየገፋ ቢሆንም፣ ነገር ግን ለተወሰኑ ጊዜያቶች ግን ቡድኑን በደንብ ማገልገል ይችላል። ከዛ በተጨማሪ ደግሞ ወጣቶች ላይም ደግሞ ትልቅ ተጽዕኖችን ማሳደር ይችላልና ተጫዋቹን ማምጣት በጣም እንግዲህ አዋጭ እንደሆነ ጭምር ነው የሚነገረው። ስለ ኮቢ ማይኖና ስለ ጆሹዋ ዘርክዚ አንዳንድ ጉዳዮችን እናንሳ። ኮቢ ማይኖ በውሰት ውል መልቀቅ ይፈልጋል። አሰልጣኙ እሱ ለሲስተሙ ገና ዝግጁ ነው ብሎ አያምንም። እናም ደግሞ ሌሎች አማካዮችን ስላላስፈረመ ነው እሱን ማቆየት የነበረበት። ከጆሹዋ ዘርክዚ ጋር ግን በተያዘ አሁን ላይ ተጫዋቹ ለመልቀቅ እያሰበ ይገኛል። ሆኖም ግን አሰልጣኙ እሱን በጣም ይወደዋል። በተጨማሪም እሱ በቡድኑ ውስጥም እንደ ቡድኑ ተጫዋች እንዲቆይም ይፈለጋል ነው የተባለው። ጆሹዋ ዘርክዚ አሁን ላይ ተጨንቋል። ምክንያቱም እየተሰለፈ አይደለም ወይም የጨዋታ ጊዜያቶችን እያገኘ አይደለም። ጆሹዋ ዘርክዚ በተለይም ከኔዘርላንድ ብሔራዊ ቡድን መቀነሱን ተከትሎ በእጅጉ ተጨንቋል። እሱ ምናልባትም በዓለም ዋንጫው ላይ ላልጠራ እችላለሁ ብሎ እንደፈራ ጭምር ነው የሚነገረው። የስሜት ደግሞ በኮቢ ማይኖ ላይም አለ። ለዚህም ነው በውሰት ለመልቀቅ እየጠየቀ የነበረው። ሆኖም ግን የዩናይትድ ምላሽ አሁንም አይሆንም የሚል ነው። ነገር ግን እንደሚታሰበው ከሆነ ጆሹዋ ዘርክዚ በጥር የዝውውር መስኮት ለመልቀቅ ጥያቄ ሊያቀርብ እንደሚችል ይታመናል። ኮቢ ማይኖም በተመሳሳይ በጥር ተጫዋቾች የዝውውር መስኮት አሁንም ስለ መልቀቅ ጥያቄዎችን ሊያቀርቡ እንደሚችሉ ነው እየተገመተ የሚገኘው። ዘርክዚ መልቀቅ የሚጠይቅ ከሆነ ዩናይትድ ትልቅ ውሳኔ የሚጠብቀው እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ አስቀድሞ ለደጋፊዎች የአዲሱን ስቴዲየም ልዩ የሆነ መቀመጫ ቦታዎችን ለመለየትም ትኬት ለመሸጥ እያሰበ ይገኛል። የዩናይትድ ሰዎች ደጋፊዎቹ በተለያዩ ማዕዘኖች መመልከት የሚችሉባቸውን ቦታዎች በልዩነትም ለመሸጥ ጥናት በማስደረግ ላይ እያሰቡ እንደሚገኙ ነው የተገለጸው። በተጨማሪም የዩናይትድ ሰዎች ለደጋፊዎች ከአንድ ወንበር በተጨማሪ ሌላ አማራጭ መቀመጫ ቦታንም ያካተተ ትኬት ለማቅረብ እያሰቡ እንዳለ ነው መረጃዎች የሚያሳዩት። ሴኔ ላሜንስ ከዚህ በኋላ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ ነው። ግብ ጠባቂው በአንፊልድ ስቴዲየም በሚደረገው የላንክሻየር ደርቢ ጨዋታ ላይ በቋሚነት የሚጀምረው እሱ እንደሆነ ነው የተረጋገጠው። አርሰናልን የተመለከቱ መረጃዎችን እናጋራችሁም። የአርሰናል የወሩ ምርጥ ተጫዋች ይፋ ተደርጓል። የሰሜን ለንደኑ ክለብ አርሰናል የመስከረም ወር ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ብራዚላዊው የፊት መስመር ተጫዋች ጋብሪኤል ማርቲኔሊ የወሩ ምርጥ ተጫዋች በመባል በአብላጫ ድምጽም እንደተመረጠ ነው የተገለጸው። ማርቲኔሊ በተለይ በዚህ ወር ማንቸስተር ሲቲ ላይ ወሳኙን የአቻነት ጎል እንዳስቆጠረ ይታወሳል። ከዛ በተጨማሪ በአውሮፓ ቻምፒየንስ ሊግም ኳስና መረብን ማገናኘቱ የሚታወስ ጉዳይ ነው። በተለይ በአውሮፓ ቻምፒየንስ ሊግ ባደረጓቸው የመጀመሪያ 2 ጨዋታዎች ላይ ወሳኝ ጎሎችን ማስቆጠሩ ይታወሳል። በመጀመሪያው ጨዋታ እንዲሁ ከአትሌቲክ ቢልባኦ ጋር በሳን ማሜስ ባደረጉት ጨዋታ ተቀይሮ ገብቶ ጎል ማስቆጠር መቻሉ፣ ከዛ በተጨማሪ አሲስት ማድረጉን እናስታውሳለን። እንዲሁ በማንቸስተር ሲቲው ጨዋታ ላይም ቡድኑ ጎል ማስቆጠር በሚፈልግበት ሰዓትም ተቀይሮ ከገባ በኋላ ከኤብሪቼ ኢዜ የደረሰውን ኳስ በቆንጆ መልኩ ጎል አስቆጥሮ ጨዋታው አቻ እንዲጠናቀቅም ትልቁን አስተዋጽኦ እንዳደረገና አርሰናል በዛ ጨዋታ ነጥብ ይዞ እንዲወጣ እንዳደረገም የምናስታውሰው ነው። ከዛ በተጨማሪ በአውሮፓ ቻምፒየንስ ሊግ ሁለተኛው ጨዋታም እንዲሁ ኦሎምፒያኮስ ላይ ጎል ማስቆጠሩን የምናስታውሰው ጉዳይ ነውና የመስከረም ወር የወሩ ምርጥ ተጫዋች የሚለውን ሽልማት ማግኘት ችሏል። በአጠቃላይ ጋብሪኤል ማርቲኔሊ ከተሰጠው ድምጽም 54 በመቶ የሚሆነውን ድምጽ ያገኘው እሱ ነው። በአጠቃላይ የዚህ ወር የአርሰናሉ ምርጥ ተጫዋች የሚለውንም ሽልማት ጋብሪኤል ማርቲኔሊ ማሸነፉ ነው ይፋ የተደረገው። ለአርሰናል ቅርበት ያላቸው የመረጃ ምንጮች እንደሚናገሩት ከሆነ አሰልጣኝ ሚኬል አርቴታና የቡድኑ አባላት ተጫዋቾች ወደ ብሔራዊ ቡድን ከመሄዳቸው በፊት አንድ ስብሰባን አድርገው እንደነበር መረጃዎቹ ያሳያሉ።
በዚህ ስብሰባ ላይ በጣም በርከት ያሉ ትኩረት የተሰጣቸው ጉዳዮች አሉ። አንደኛው ትልቁ ርዕሰ ጉዳይ የነበረው የፍጹም ቅጣት ምት ጉዳይ እንደሆነ ይታወቃል። በዚህ የውድድር ዓመት ጅማሮ ላይ አንድ ነገር ተነግሮ ነበር። ቪክተር ዮኬሬሽ ቀጣዩ የአርሰናል ዋናው የፍጹም ቅጣት ምት መቼ እንደሆነ ሲነገር ነበር። ያንም ደግሞ ተከትሎ አንዳንድ ጨዋታዎች ላይ የፍጹም ቅጣት ምቶችን ሲመታ ተመልክተነዋል። 2 ጎሎችን ባስቆጠረበት አንድ ጨዋታ ላይ የፍጹም ቅጣት ምት አስቆጥሮ እንደነበር እናስታውሳለን። ሊድስ ዩናይትድን 5-0 በሆነ ውጤት ባሸነፉበት ጨዋታ ላይ አንድ በጨዋታ አንድ በፍጹም ቅጣት ምት ደግሞ ጎል አስቆጥሮ እንደነበር እናስታውሳለን። እና ቪክተር ዮኬሬሽ የዚህ ዓመት የአርሰናል ቋሚ የፍጹም ቅጣት ምት መቼ እንደሆነ ሲነገር ነበር። ነገር ግን በዚህ ሳምንት መጨረሻ ባደረጉት የፕሪሚየር ሊግ ጨዋታ ላይ ግን ቡካዮ ሳካ የፍጹም ቅጣት ምት ሲመታ ተመልክተነዋልና ጥያቄዎች ሲነሱ ነበርና የአርሰናል የቡድን ሰዎች ስብሰባ አድርገው ነበር። በዚህ የፍጹም ቅጣት ምት ጉዳይ ላይ አንደኛው ርዕሰ ጉዳይ ነበር። ቡካዮ ሳካና ቪክተር ዮኬሬሽ በዌስትሃም ዩናይትድ ጨዋታ ወቅት በፍጹም ቅጣት ምት ወቅት አጭር ውይይቶችን ካደረጉ በኋላ ነው ሳካ ራሱ ለመምታት ፈልጎ እንደነበር ያስረዳውና ኳሱንም መቶ ጎልና ኳስን ማገናኘት የቻለው በሁለቱ ተጫዋቾች መካከል ምንም አይነት አለመግባባት ወይም ደግሞ ውጥረት እንደሌለ ነው ምንጮች የተናገሩት። ሳካ የፈለገው በ200ኛ ጨዋታው 100ኛ የጎል አስተዋጽኦን ለማድረግ ስላሰበ ነው ያንን የፍጹም ቅጣት ምት መምታት እንደፈለገ እየገለጸውና ቪክተር ዮኬሬሽ በርግጥ ጎሎችን እያስቆጠረ እንዳልሆነ በርካቶች ያነሳሉ። በርግጥ እስካሁን በፕሪሚየር ሊጉ 3 ያክል ጎሎችን አስቆጥሯል። ለቡድኑ ግን በጣም ጥሩ የሚባሉ እንቅስቃሴዎችን እያሳየ ነው። ነገር ግን ጎሎችን እንዲያስቆጥር ደግሞ አጋጣሚዎች እንዲፈጠሩለትና የሚገኙ የፍጹም ቅጣት ምቶችንም እንዲያስቆጥር ይፈለጋልና በዛ ምክንያት ግን ቡካዮ ሳካ ጠይቆት ቪክተር ዮኬሬሽን አነጋግሮት እንደመታው ነው መረጃዎች የሚያሳዩትና ይሄ በሁለቱ ተጫዋቾች መካከል የነበረውን ሀሳብ በተመለከተም ስብሰባ ተደርጎበት እንደነበረና በሁለቱ ተጫዋቾች መካከል ምንም አይነት ነገር እንደሌለ ሰላማዊ ግንኙነት እንዳላቸው ጭምር ነው መረጃዎች እየወጡ የሚገኙት። በሚቀጥለው የክረምት ተጫዋቾች የዝውውር መስኮት እንግዲህ አንድ ተጫዋች ላይ በጣም በትልቁ ትኩረት ይደረጋል ተብሎ ይታሰባል። በርከት ያሉ የእንግሊዝ ክለቦችን ጨምሮ የተለያዩ የአውሮፓ ታላላቅ ክለቦች ይህንን ተጫዋች ለማስፈረም ጥያቄዎችን እንደሚያቀርቡ ከወዲሁ የሚታመን ጉዳይ ነው። የዩቬንቱሱ ኬናን ይልዲዝ ቱርካዊው ተጫዋች በበርካታ ክለቦች መፈለጉ አይቀሬ ይመስላል። ምክንያቱም ማንቸስተር ዩናይትድ፣ ቼልሲ፣ አርሰናል፣ ሌሎችም የእንግሊዝ ክለቦች ጨምሮ ይህንን ቱርካዊ ተጫዋች ለማስፈረም በጣም ትልቅ ፍላጎት እንዳላቸው ይነሳል። ዩቬንቱስ ኮከብ ተጫዋቹ እንደሆነ ይታወቃል። በዚህ የውድድር ዓመትም በጣም ድንቅ የሚባል ጅማሮን ነው ኬናን ይልዲዝ ያደረገውና አርሰናል አንድ ጥያቄን ለማቅረብ እየተዘጋጀ እንዳለ ነው እየተነገረ የሚገኘው። ይኸውም 43.4 ሚሊዮን ፓውንድ እና ጋብሪኤል ሄሱስን አንድ ላይ አድርጎ ለዩቬንቱስ ለማቅረብና ኬናን ይልዲዝን ለመውሰድ ጥያቄዎችን ለማቅረብ ዝግጁ እንደሆነና ከዩቬንቱስ ጋርም ለመደራደር ዝግጁ እንደሆነ ጥያቄዎችንም ወይም ሀሳቦችንም ጭምር እንዳቀረበ የሚያሳዩ መረጃዎች ናቸው ከወደ ጣሊያን እየወጡ የሚገኙትና ይህ ተጫዋች ላይ በጣም ትልቅ ፉክክር ይኖራል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እያሳዩ የሚገኙት። ስለዚህ በቀጣዩ የክረምት ተጫዋቾች የዝውውር መስኮት ኬናን ይልዲዝ በበርካታ ክለቦች የሚፈለግና በዝውውር መስኮቱ ላይ በትልቁ ስሙን የምንሰማው አይነት ተጫዋች ይሆናል ተብሎ ይታሰባል። አርሰናሎች እንግዲህ ምናልባት ይሄ ነገር ካልተሳካላቸው ጋብሪኤል ሄሱስንና 43.4 ሚሊዮን ፓውንዶን ለዩቬንቱስ አቅርበው ዩቬንቱስ ጥያቄውን እሺ ማይል ከሆነ ግን አርሰናሎች ለጋብሪኤል ሄሱስ በጥር ወር የሚመጡለትን ጥያቄዎች ለመስማት ግን ዝግጁ ናቸው ተብሎ ይታሰባል። የተጫዋቹ ውል በ2027 ክረምት ላይ ነው የሚጠናቀቀው። ከማንቸስተር ሲቲ ከመጣ በኋላ መጀመሪያዎቹ አካባቢዎች ላይ በጣም ጥሩ ነገሮችን ማሳየት ቢችልም ነገር ግን ወጥነት ሊኖረው አልቻለም። ከዛ በተጨማሪ ደግሞ ተደጋጋሚ ጉዳቶቹም ለአርሰናል ግልጋሎት እንዳይሰጥ አድርገውታልና አሁን የመልቀቂያው ጊዜው እንደደረሰ የሚያሳዩ ነገሮች ናቸው ያሉት። በተለይ አርሰናል በክረምቱ የአጥቂ መስመሩን አጠናክሯልና ጋብሪኤል ሄሱስ ከዚህ በኋላ በአርሰናል ቤት ውስጥ እድሎችን ያገኛል ተብሎ አይታሰብም። ስለዚህ በጥር ተጫዋቾች የዝውውር መስኮት አርሰናል ለዚህ ብራዚላዊ ተጫዋች የሚመጡለትን ጥያቄዎች ለመስማት ሙሉ ለሙሉ ዝግጁ እንደሆነ ሰምተናል። በተለይ ከእንግሊዝ እና ኤቨርተን እና ዌስትሃም ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት አላቸው። እንዲሁም ከወደ ብራዚልም አንዳንድ ክለቦች ይህንን ተጫዋች ለማስፈረም ጥያቄዎች እንዳቀረቡ ተሰምተዋልና በቀጣይ ተጫዋች ላይ እንግዲህ ውሳኔዎች ይወሰናሉ ተብሎ እንደሚጠበቅ ነው መረጃዎች የወጡት። የቀድሞ የኖርዌይ ብሔራዊ ቡድን ዶክተር ላርስ ይናገራሉ። ኦዴጋርድ ለ2 ወራት ከሜዳ ይርቃል ሲሉ ነው ሀሳባቸውን የሰጡት። ስላሳየው በትክክል መረጃ የለኝም፣ ነገር ግን ከጉዳቱ ቪዲዮ ላይ በመመስረትም ግን የጎን ጅማት ጉዳት ሳይገጥመው እንዳልቀረም ልገምት እችላለሁ ሲል ጭምር ነው የተናገረው። እንደዚህ አይነት ጉዳት ከሆነ ኦዴጋርድ ከ6 እስከ 8 ሳምንታት
ከሜዳ ሊያረቀው ይችላል፣ ነገር ግን እንደ መጠኑ ግን ሊወሰን ይችላል ሲልም ጭምር የተናገረው የቀድሞ የኖርዌይ ብሔራዊ ቡድን ዶክተር እንደሆነ ነው የሚነገረው። በተጨማሪም የበለጠ ትልቅ ጉዳትም ሊሆን ይችላል። ይህ የሚሆነው የማያዣዎች የጅማቶቹ ማያዣዎች ከተጎዱ፣ እንደዚያ ከሆነ ደግሞ ረዘም ላለ ጊዜም ሊርቅ የሚችልበት እድል ሊኖር ይችላል ሲልም ጭምር ነው የተናገረው። በእርግጥ ተጫዋቹን ቀርቦ እንዳልተመለከተውና ጉዳቱን ሲመለከተው ግን በቪዲዮዎች ሲመለከተው ያ ነገር ገጥሞት ሊሆን እንደሚችል በመገመት ነው ይህንን ሀሳብ እያጋራ የሚገኘው። ጉዳት እንደገጠመውና ምን ያክል ጊዜ ከሜዳ እንደራቀ ግን እስካሁን ድረስ በይፋ የተገለጸ ነገር የለም። ጉዳት እንደገጠመው ግን በይፋ የተረጋገጠ ጉዳይ ሆኗል። በቀጣይ ጊዜያት ደግሞ ይፋ ይደረጋል ተብሎ ይታሰባል። ለምን ያክል ጊዜያቶች ይህንን ቡድን ማገልገል እንደማይችል ይፋ ይደረጋል ተብሎ ነው የሚታሰበው። ዘንድሮ እንግዲህ በተለይ አርሰናሎች በክረምት የተጫዋቾች የዝውውር መስኮት ቡድናቸውን ማጠናከራቸውን ተመልክተናል። የማርቲን ኦዴጋርድ ጉዳት ሌላ ጊዜ ቢሆን አምናና ካቻምና ቢሆን ኖሮ በጣም አስጊ ነበር የሚሆነው ለአርሰናል ውጤትም ወሳኝ ተጫዋች እንደሆነ ይታወቅ ነበር። በእርግጥም አሁንም ወሳኝ ተጫዋች እንደሆነ ይታወቃል። ነገር ግን እንደ አምናው በጣም የሚያስጨንቅ ነገር ይሆናል ተብሎ አይታሰብም። አርሰናሎች በዛ ቦታ ላይ ሌሎች በርከት ያሉ ተተኪ ተጫዋቾችን በማምጣታቸው ምክንያት ያን ያክል አሁን ችግር ውስጥ ይገባሉ ተብሎ አይታሰብም። ማርቲን ኦዴጋርድም በቅርቡ ሙሉ ለሙሉ አገግሞ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የሊቨርፑልን ጉዳዮች ደግሞ እናንሳ። ሊቨርፑል ለሪያ ግራቨንበርች እስከ 2031 ድረስ የሚያቆየውን አዲስ ኮንትራት በተመለከተ ይፋዊ ንግግሮችን ጀምሯል። ሪያ ግራቨንበርች አሁን ያለው ኮንትራቱ እስከ ሰኔ 2028 የሚያልቅበት በመሆኑ እንደ ቁልፍ የመሃል ሜዳ አማራጭና እንዲሁ ደግሞ የሊቨርፑል የስፖርት ክፍልም የክለቡ የረጅም ጊዜ ፕሮጀክት አካል ወሳኝ ሆኖ በመታየቱ በአዲስ ኮንትራት ላይ ከወዲሁ ንግግሮችን ለማድረግ ሊቨርፑሎች ክፍት ናቸው። ሪያ ግራቨንበርችና ቤተሰቡ በመርሲሴድ ደስተኞች ናቸው። እናም ክለቡን ለመልቀቅ ምንም አይነት እንቅስቃሴን እያሰቡ አይደለም። በሊቨርፑል ለመቆየት የሪያ ግራቨንበርች ብቸኛ ትኩረት እንደሆነ ይነገራል። ለሪያ ግራቨንበርችና ከሊቨርፑል ጋር ያለው የውልድ ሰዓት ግን ምንም አይነት እድገትም ሆነ የቀረበ ነገር እስካሁን የለም። የመጀመሪያ ጥያቄ ነው የቀረበው፣ ነገር ግን ሁሉም ወገኖች ስምምነት ላይ እንደሚደርሱ ነው የሚያምኑት። ንግግሮችም በመካሄድ ላይ ናቸው እየተባለ ይገኛል። በተለይ ተጫዋቹ አምና በአርኔ ስሎት ስር እጅግ በጣም ድንቅ ጊዜን ማሳለፉን ተከትሎና እንግዲህ ትልልቆቹ የአውሮፓ ክለቦችም ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት ነገሮች ስላሉ ሊቨርፑሎች ከወዲሁ የዚህን ተጫዋች ኮንትራት ለማራዘም ንግግር ማድረጋቸው ብልህነት እንደሆነ በርካቶች ያነሳሉ። ምክንያቱም ሪያል ማድሪድን ጨምሮ ሌሎችም ክለቦች ሪያ ግራቨንበርች አምና ያስመለከተውን አቋም በትልቁ ተመልክተውታል። ሊቨርፑል አምና የፕሪሚየር ሊጉን ዋንጫ እንዲያሳካና ጥሩ ቡድን እንደነበር አምና እናስታውሳለንና ለዛ ቡድን ጥሩ መሆንም ከሚነሱ ስሞች መካከል አንደኛው ነው ሪያ ግራቨንበርች። በዛ ቦታ ላይ ከሚገኙ ተጫዋቾች መካከል ጥሩ ተጫዋች እንደሆነ ይታወቃል በፕሪሚየር ሊጉ። ስለዚህም ትልልቆቹ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ ማድረጋቸው አይቀሬ ነው የሚሆነውና ሊቨርፑል ደግሞ ባለፉት ጥቂት ጊዜያት ወሳኝ ተጫዋቾቻቸውን በነጻ ሲያጡ ተመልክተናል። ለምሳሌ ያክል ትሬንት አሌክዛንደር አርኖልድን ተመልክተናል። የኢብራሂማ ኮናቴም ጉዳይ እጅግ በጣም አጠያያቂ ነው የሚሆነው፣ ምክንያቱም ከኮንትራት ነጻ ሊሆን ጥቂት ወራቶች ብቻ ወደ 9 ወራቶች ብቻ ነው የሚቀሩትና ጥር የዝውውር መስኮት እስኪመጣ ድረስ ኮንትራት የማይፈራረም ከሆነ ከሊቨርፑል ጋር ከሌሎች ክለቦች ጋር መነጋገር ይችላል። ከሌሎች ከእንግሊዝ ውጭ ካሉ ክለቦች ጋር በቅድመ ድርድር ላይ ማድረግ ይችላል እና ሊቨርፑል ወሳኝ ተጫዋቾቹን በነጻ እየለቀቀ ስለሚገኝ ከወዲሁ ትልልቅ የሚባሉ ኮከቦችን ኮንትራቱን ከወዲሁ ለማራዘም ሙከራዎችን ያደርጋል። አንደኛው ደግሞ ሪያ ግራቨንበርች እንደሚሆን ነው የሚታመነው። ዘ አትሌቲክ ያነጋገራቸው የሕክምና ባለሙያዎች እንደሚናገሩት ከሆነ አንድ ከባድ የጡንቻ መሸማቀቅ ወይም ሃምስትሪንግ የምንለው የእግር ጉዳት የደረሰበት ተጫዋች ድጋሚ ለዛ ጉዳት የመጋለጡ ነገር እድሉ ከፍ ያለ እንደሆነ ነው በተደጋጋሚ የሚናገሩት። ጥንቃቄ የተሞላበት የመከላከል ስራም ሙሉ በሙሉ ውጤታማ እንዳልሆነ ጨምረው ይናገራሉ። አሊሰን ቤከር በ2018 ሊቨርፑልን ከተቀላቀለ አንስቶ እስካሁን የሊቨርፑል የፕሪሚየር ሊግ ጨዋታዎች 14 በመቶ አምልጠውታል እና በ3 ዓመታት ውስጥም 5 የጡንቻ መሳሳብ ወይም ሃምስትሪንግ ጉዳት ነው ያስተናገደው። ተደጋጋሚ ጊዜ ይህ ጉዳት ገጥሞታልና ዶክተሮች እንደሚናገሩት ከሆነና ዘ አትሌቲክ እንዳረጋገጠው ከሆነ አንድ ጊዜ በጡንቻ መሸማቀቅ ወይም ደግሞ በሃምስትሪንግ ከበድ ያለ ጉዳት የገጠመው ተጫዋች ተደጋጋሚ ጊዜ ይህንን ጉዳት ማስተናገዱ አይቀሬ ነው የሚሆነው ወይም ተደጋጋሚ ጊዜ እነዚህ አይነት ጉዳቶች ማስተናገዱ የሚጠበቅ ጉዳይ ነው ሲሉ ጭምር ነው የተናገሩትና አሊሰን ቤከር እንዳልኳችሁ ባለፉት 3 ዓመታት ብቻ በተመሳሳይ በዚህ ጉዳት ለአምስተኛ ጊዜ ጉዳት ደርሶበታል። ቲያጎ አልካንታራ ስለ የርገን ክሎፕ ይናገራል። የርገን ክሎፕ እንግዲህ ሽበቶችን ስላላስተዋላቸው እንደሆነ አላውቅም ወይም ደግሞ በሜዳ ላይ ጊዜዎችንም ተጠቅመን ቡድኑን ለመነጋገርና ለመምራትም ስለምንጠቀምበት ይሁን
እኔ የተጫወትኩበት ቡድን ወደፊት አሰልጣኝ እንደመሆን የነገረኝ የርገን ክሎፕ ነበር ሲልም ጭምር ይናገራል። በተለይ ቲያጎ አልካንታራ በጣም ጥሩ የሚባል የእግር ኳስ እውቀት ወይም ደግሞ ሜዳ ላይም ኳሶችን የማንበብ ጨዋታውን የማንበብ ክህሎት እንዳለው ያሰለጠኑት አሰልጣኞች ይናገራሉና የርገን ክሎፕ በሊቨርፑል አሰልጣኝነት በነበረ ጊዜና ቲያጎ አልካንታራ ደግሞ በሊቨርፑል ተጫዋች በነበረበት ጊዜ እንግዲህ ያንን ነገር ይነግሩት እንደነበር ወደፊት አሰልጣኝ እንደሚሆን በእርግጠኝነት ይነግሩት እንደነበር ነው የሚገለጸው። አሁን ላይ የሃንስ ፍሊክ የአሰልጣኝ ስታፍ ውስጥ እንደሚገኝ ይታወቃል። ቲያጎ አልካንታራና ወደፊት ትልቅ አሰልጣኝ እንደሚሆንም ጭምር በርካቶች የመሰከሩለት ተጫዋች ነውና ቲያጎ አልካንታራ የርገን ክሎፕ ያንን ነገር ይሉት እንደነበርም ጭምር ነው ያረጋገጠው። ቸልሲን የተመለከቱ መረጃዎችን እንመልከት። ኤስቴቫኦ ዊሊያን ይናገራል። በእንግሊዝ የገጠመኝ ተላምዶ ከጠበቅኩት በላይ በፍጥነት እየሄደ ነው። የተለየ ሀገር ነው፣ የተለየ ባህል ነው፣ በጣም የተለያዩ ነገሮች ያሉ፣ ነገር ግን ፈጣሪ የተመሰገነ ይሁን በተቻለኝ መጠን በፍጥነት እየተላመድኩኝ ነው። ገና 100% አልተረጋጋሁም፣ ነገር ግን በእርግጠኝነት ከጠበቅኩት በላይ ግን ዝግጁ ሆኛለሁ ሲልም ጭምር ነው ኤስቴቫኦ ዊሊያን የተናገረው። በቸልሲ ቤት በጣም ጥሩ ነገሮችን እያደረገ እንዳለም እየተመለከትን ነው የምንገኘው። ጥሩ ጊዜያቶችን እያሳለፈ ነው የሚገኘው። እንዲሁም በርከት ያሉ ጎሎችንም ማስቆጥሯል። በተለይ በሳምንቱ መጨረሻ ሊቨርፑል ላይም ወሳኙን ጎል ማስቆጠር መቻሉን የምናስታውሰው ጉዳይ ነውና ይህ ተጫዋች አሁንም በቸልሲ ቤት ጥሩ ጊዜያቶችን እያሳለፈ እንደሆነ ቶሎ እንደተላመደ ጭምር ነው እየተናገረ የሚገኘው። ሌላኛው ከቸልሲ ጋር በተያያዘ የምናነሳው ጉዳይ ደግሞ ጉስታቮ ፖየት የተናገሩትን ሀሳብ ነው። ኤንዞ ማሬስካ በቸልሲ የሁሉም ሰው ድጋፍ ሊኖረው ይገባል። ባለፈው የውድድር ዓመት ምርጥ አራቱን አሳልፎ የአውሮፓ ዋንጫን የአውሮፓ ኮንፈረንስ ዋንጫን በማንሳት ክለቡን የዓለም ክለቦች ዋንጫንም እንዲያሸንፍ አድርጓል። የውድድር ዘመን በጉዳትና በቀይ ካርዶች ጥሩ አልሆነም። ቸልሲዎች ጥሩ ቦታ ላይ ይገኛሉ። አሁንም ቶፕ 4 ውስጥ እንግዲህ ደረጃ ላይ ለመጨረስም እንደገና ለዋንጫ አሸናፊ ለመሆንም ይፈልጋሉ። ስለዚህ ለኤንዞ ማሬስካ ድጋፍ ማድረግ ይኖርባቸዋል ሲል ጭምር ነው ጉስ ፖየት እየተናገረ የሚገኘው። ማንቸስተር ሲቲን ደግሞ እንመልከት። ናፖሊዎች ካልቪን ፊሊፕስን በክረምቱ የዝውውር መስኮት ለማስፈረም ሞክረዋል። የስፖርቲንግ ዳይሬክተር የሆኑት ጂኦቫኒ ማና የመግዛት አማራጭ ያለው በውሰት ውልም ያለው ጥያቄ ነበር ያቀረቡት፣ ነገር ግን ሳይሳካ እንደቀረ ነው እየተገለጸ የሚገኘው። በተለይ እንግዲህ ከሊድስ ዩናይትድ ያኔ ከፈረመ በኋላም ጥሩ ነገሮችን ማሳየት አልቻለም። ካልቪን ፊሊፕስ እንግዲህ ተጫዋች በሊድስ ዩናይትድ በነበረበት ጊዜ እጅግ ድንቅ ተሰጥኦ እንደነበረው በርካቶች ያነሳሉ። ነገር ግን ወደ ማንቸስተር ሲቲ ከመጣ በኋላ የሚጠበቅበትን አይነት እንቅስቃሴዎች እያሳየ አይገኝም። አሁን ላይ ወደ ተለያዩ ክለቦች በውሰት ሲያመራ እንደቆየ የምናስታውሰው ነው። ናፖሊም ቢሆን በክረምቱ የዝውውር መስኮት ለማስፈረም ሙከራ አድርጎ እንደነበር ነው የተገለጸው። ጂብሪል ሲሴ አንድ ጥያቄ ቀርቦለታል። ዌይን ማርክ ሩኒ ኩዊንስ ፓርክ ሬንጀርስ ሆን ብሎ የፕሪሚየር ሊግ ዋንጫን 2012 ላይ ማንቸስተር ሲቲ እንዲያሸንፍ አድርጓል ብሎ ነበር። በዚህ ጉዳይ ላይ ምን ትላለህ ሲል ጥያቄ ቀርቦለት ነበር። ሩኒ የተናገረው ነገር ጥሩ አልነበረም። ብስጭቱን በላይ ላይ እንግዲህ አውጥቶብኛል። እናም የኔ ደግሞ ጥፋት አይደለም። ሲቲ ሊጉን እንዲያሸንፍ ከፈለገን እስከ መጨረሻው ደቂቃ ድረስ ጎል ለማስቆጠር መቆየቱ አስፈላጊ አይመስለኝም። 4-0 ወይም 5-0 አሸንፈውን ወደ ቤት እንዲሄዱ ልንፈቅድላቸው እንችል ነበር። ነገር ግን ከጠንካራ ቡድን ጋር ተጫውተናል። አሰልጣኙም ደግሞ ማሸነፍ ፈልጎ ነበር። እኛም የተጠባባቂ ቡድናችን አልገባንም ነበር ሲል ጭምር ነው ጂብሪል ሲሴ ሀሳቡን የተናገረው። ማንቸስተር ሲቲ እና ሊቨርፑል ሚኬል ኦሊሴን በቅርበት እየተከታተሉት ነው። እናም ክለቦቹ ከ100 ሚሊዮን ዩሮ በላይ ለዝውውሩ ደግሞ ያቀርባሉ ብሎ ግምት ውስጥ ለማስገባትም እንደታሰበ ነው ዘገባዎች የሚያሳዩት። ባየር ሚኒክም ለሚኬል ኦሊሴ የአዲስ ኮንትራት ማራዘሚያ ለማቅረብ ሀሳቦች እንዳሉት ነው ክሪስቲያን ፉልክ እየተናገረ የሚገኘው። በቀጣይ ጊዜያት ሚኬል ኦሊሴን ለማስፈረም ትልቅ ፉክክሮች ይደረጋሉ ተብሎ ይታሰባል። ያኔ በክሪስታል ፓላስ በነበረበት ጊዜ ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም እንቅስቃሴዎችን አድርገዋል። በተለይ ከቼልሲ ጋር በትልቁ ሲፎካከሩ እንደነበር እናስታውሳለን። ነገር ግን ተጫዋቹ ወደ ባየር ሚኒክ ካመራ በኋላ አሁን ላይ ወርልድ ክላስ ከሆኑ ተጫዋቾች መካከል አንደኛው ነው። ሊቨርፑል መሐመድ ሳላህን እንዲተካለት ይህንን የባየር ሚኒክ ተጫዋች ፈረንሳዊውን ሚኬል ኦሊሴን ነው ያሰበው። ማንቸስተር ሲቲዎችም ይህንን ተጫዋች ለማስፈረም ትልቅ ፍላጎት አላቸው። ነገር ግን የጀርመኑ ክለብ ባየር ሚኒክ ኮከብ ተጫዋቹን የማጣት ምንም አይነት ፍላጎት የለውም። ኮንትራቱንም ለማራዘም ንግግሮችን እያደረገ ነው። ተጫዋቹ ላይ ግን ከ100 ሚሊዮን ዩሮዎች በላይ ሊወጣበት እንደሚችል መረጃዎች እያሳዩ ነው። ሳቪኒሆ በ70 ሚሊዮን ፓውንድ ከቶትናም ውድ ፈራሚዎች አንዱ ለመሆን ከጫፍ ደርሶ የነበረ ቢሆንም ማንቸስተር ሲቲ ግን እሱን ለማቆየትና ኮንትራቱን ለማራዘም ውሳኔዎችን ሰጥቷል።
ማንቸስተር ሲቲ በሱ ላይ ከፍተኛ እምነት እንዳለው ነው የሚነገረው። ማንቸስተር ሲቲ እንግዲህ ቅርብ ጋዜጠኛ የሆነው ጃክ እንደተናገረው ከሆነ ሲቲዎች ሳቪኒሆ ላይ በጣም ትልቅ እምነት አላቸው። ከቶትናም የቀረበላቸውንም ዋጋ ያልተቀበሉት በዚሁ ምክንያት ነው ሲል ጭምር ተናግሯል። ማንቸስተር ሲቲ በጥር ወር ቀኝ ተመላላሽ ተከላካይ ቦታን ማጠናከር ይፈልጋል። እናም ይህ የሚሆነው ደግሞ በዚህ ቦታ ላይ እንግዲህ አብዲኮዱር ኩሶኖቭ ያሳየው ብቃት ላይ ይወሰናል ተብሎ ነው የሚታሰበው። ኩሳኖቭ ጥሩ ውጤትን ካመጣ በቀኝ ተመላላሽ ተከላካይ ማጠናከሪያው ለሌላ ጊዜ ሊደረግ ይችላል። ምናልባት በክረምቱ የተጫዋቾች የዝውውር መስኮት ያንን ቦታ ለማጠናከር ሊንቀሳቀሱ ይችላሉ። በጥር ያንን ቦታ ለማንቀሳቀስ ወይም ደግሞ ያንን ቦታ ለማጠናከር ላይንቀሳቀሱ ይችላሉ። አብዲኮዱር ኩሶኖቭ እስካሁን ድረስ በዛ ቦታ ላይ ጥሩ ነገሮችን ሲያደርግ እንደነበር የምናስታውሰው ነው። ስለዚህ ማንቸስተር ሲቲዎች ምናልባት በጥር የተጫዋቾች የዝውውር መስኮት ያንን ቦታ ለማጠናከር ገበያው ላይ ላይወጡ የሚችሉበት እድል ይኖራል ተብሎ ይታሰባል። ምናልባት ግን በክረምት የተጫዋቾች የዝውውር መስኮት እንግዲህ የቀኝ ተከላካይ ለማምጣት ሙከራዎችን ለማድረግ ይንቀሳቀሳሉ ተብሎ እንደሚታሰብ ነው መረጃዎች የወጡት። ፊል ፎደን ከዚህ የበለጠ ብቃት ማሳየት እንደሚፈልግ ይሰማዋል። ፎደን በዚህ የውድድር ዓመት ጥሩ አቋሙን መልሶ ለማግኘትና ከሃላንድ ጋርም ተጨማሪ ጎሎችን ለማስቆጠር ሀሳቦች እንዳሉት ነው የሚነገረው። በሀገራት ጨዋታ ወቅትም ያለውን እረፍት ፊል ፎደን ራሱ ላይ በደንብ ለመስራትም ያግዘዋል ተብሎ ይጠበቃል። የተሻሉ መሻሻሎች በተለይ ከአምናው የውድድር ዓመት የተሻለ እንቅስቃሴን ዘንድሮ እያሳየ ይገኛል። ተደጋጋሚ ጎሎችንም ሲያስቆጥር እየተመለከትነው ነው። ወደ ቀድሞ አቋሙን መመለስ ይፈልጋል። የበለጠ ጎሎችንና የበለጡ አሲስቶችንም ጭምር ማድረግ እንደሚፈልግ ነው እንግሊዛዊ ፊል ፎደንን በተመለከተ መረጃዎች እየወጡ የሚገኙት። ሪያል ማድሪድ ቤት ስናመራ ሪያል ማድሪድ ከዘንድሮ የውድድር ዓመት መጠናቀቅ በኋላ ወሳኝ የሚባሉ ተጫዋቾችን እንደ አንቶኒ ሩዲገር እና ዳቪድ አላባ የመሳሰሉ ተጫዋቾችም ሊለቁበት እንደሚችሉ ነው መረጃዎች እየወጡ የሚገኙት። እነዚህን ተጫዋቾች ሊለቅ እንደሚችል የሚያሳዩ መረጃዎች በትልቁ እየተሰሙ ይገኛሉ እና ሪያል ማድሪዶች ከአሁኑ የእነሱን ተተኪዎች እያፈላለገ መሆኑን ታማኝ የሚባሉ የመረጃ ምንጮች ይዘግባሉ። በተለይ አንቶኒ ሩዲገርም ዳቪድ አላባም አሁን ላይ ከእድሜ መክፋት ጋርና ከተደጋጋሚ ጉዳት ጋር በተያያዘም ለሪያል ማድሪድ ግልጋሎቶችን እየሰጡ እንዳልሆነ ይታወቃልና የሚለቁበት ጊዜ በጣም ቅርብ ነው። ስለዚህ ሪያል ማድሪድ እነዚህን ተጫዋቾች ለመተካትም እንቅስቃሴዎችን ማድረግ መጀመሩ ነው የተገለጸው። ይዋ ሊደር እንጂ ሪያል ማድሪድ በቀጣይ የዝውውር መስኮት ተከላካይ የማስፈረም ምንም አይነት ወጪ እንደማያወጡ እየተነገረ ይገኛል በጥር ተጫዋቾች የዝውውር መስኮት። ነገር ግን በክረምቱ ግን እንግዲህ ዝውውሮችን ለማድረግ እንቅስቃሴዎችን ያደርጋሉ። የኢብራሂማ ኮናቴ ጉዳይ አንደኛው ነው። በነፃ ከሊቨርፑል ለማስፈረም ድርድሮችን ያደርጋሉ ተብሎ ይታሰባል። ሌላኛው የክሪስታል ፓላሱ ማርክ ጉሂንም እንዲሁ በተመሳሳይ መንገድ በነፃ ለማስፈረም ሙከራዎችን እያደረጉባቸው ከሚገኙ ተጫዋቾች መካከል ይጠቀሳሉና እነዚህ ሁለት ተጫዋቾች ላይ ትኩረት ሊያደርጉ እንደሚችሉ ይነገራል ነው የተባለው። የሪያል ማድሪድ የበላይ አካላቶች እቅዳቸው ከዘንድሮ የውድድር ዓመት መጠናቀቅ በኋላ ውላቸው የሚጠናቀቁ ተጫዋቾችን ማስፈረም ላይ ነው በትልቁ እቅዳቸውን እያደረጉ የሚገኙት። በዚህ ውስጥ ደግሞ ዝርዝር ውስጥ ደግሞ 3 ያክል ተጫዋቾችን ያገኛሉ። ለምሳሌ ያክል ቀደም የጠቀስኳቸው የክሪስታል ፓላሱ ማርክ ጉሂ አንደኛው ነው። የሊቨርፑሉ ኢብራሂማ ኮናቴ በዚህ ዝርዝር ውስጥ የተገኘ ሌላኛው ተጫዋች ነው። እንዲሁም የባየር ሚኒኩ ተጫዋች የሆነው ፈረንሳዊው ዳዮት ኦፕካሚካኖ በዚህ ዝርዝር ውስጥ የሚገኝ ሌላኛው ተጫዋች እንደሆነ ነው ማርካ የተባለው ለሪያል ማድሪድ መረጃዎች በጣም ቅርብ የሚባለው የመረጃ ምንጭ እየገለጸ የሚገኘው። ሪያል ማድሪድ ክረምት 2026 ላይ አርጀንቲናዊው ኒኮ ፓዝን ከጣሊያኑ ክለብ ኮሞ ለመመለስም ከውሳኔ ላይ መድረሱ ተነግሯል። ሪያል ማድሪድ ከኒኮ ፓዝ ጋርም በተጨማሪ በተለያዩ ክረምት ሌላ የአማካይ ስፍራ ተጫዋቾችንም የማስፈረም እቅድ እንዳለው ነው የሚነገረው። ይህ ተጫዋች በተለይ በሴስ ፋብሬጋስ ኮሞ ቡድን ውስጥ በጣም ጥሩ እንቅስቃሴዎችን እያሳየ ነው የሚገኘው። ሪያል ማድሪድ ለዚህ ቡድን አሳልፎ ሲሰጠው መልሶ የመግዛትና በጣም ጥቂት ገንዘቦችን የማውጣት አንቀጾች ተካተዋልና ኒኮ ፓዝን መልሶ የማስፈረም ፍላጎቱ አላቸው፣ እድሉም አላቸው። ስለዚህ ሪያል ማድሪድ 2026 ክረምት ላይ ይህንን አርጀንቲናዊ ጥበበኛ መልሶ ለማስፈረም ፍላጎቶች እንዳላቸው ነው ዲያሪዮ አስ የተባለው የመረጃ ምንጭ የገለጸው። 3 የሪያል ማድሪድ ተጫዋቾች በዚህ ሲዝን በስፓኒሽ ላሊጋ ብዙ የግብ ዕድሎችን በመፍጠር ከአንደኛ እስከ 10ኛ ባለው ደረጃ ውስጥ ተቀምጠዋል። ከነዚህ መካከል ቱርካዊው ባለተሰጥኦ አርዳ ጉሌር በዚህ ሲዝን በስፓኒሽ ላሊጋ ብዙ ዕድሎችን የፈጠረ
ቀዳሚው ተጫዋች እንደሆነ ነው የተነገረው። አሰልጣኝ ሻቪ አሎንዞ ለዚህ ነው ለዚህ ተጫዋች እድልን እየሰጡት የሚገኙት። ተደጋጋሚ ጊዜ መሰለፍ እድልን እያገኘ ነው የሚገኘው። እሱም ሜዳ ላይ በጣም ጥሩ የሚባሉ እንቅስቃሴዎችን እያሳየ ነው። በተለይ ለኬሊያን ኤምባፔም ተደጋጋሚ አሲስቶችን እያደረገ እንደሚገኝ ይታወቃልና በስፓኒሽ ላሊጋም በዘንድሮ የውድድር ዓመት ብዙ እድሎችን የፈጠረው ተጫዋች ይኸው ቱርካዊ አርዳው ጉለር እንደሆነ መረጃዎች እየወጡ ይገኛሉ። ከ1 እስከ 10 ውስጥ ባለው ዝርዝር ውስጥ ሌሎች የሪያል ማድሪድ ተጫዋቾችም አሉ። ከነዚህ መካከል ኬሊያን ኤምባፔ 21 እድሎችን በመፍጠር አራተኛ ደረጃ ላይ የተቀመጠ ሲሆን ቪኒሲዮስ ጁኒየር ደግሞ 20 እድሎችን በመፍጠር አምስተኛ ደረጃ ላይ መቀመጡን ትራንስፈር ማርኬት የተባለው የመረጃ ምንጭ መረጃውን አጋርቶታል። አሁን ላይ በጉዳት ላይ ያሉ ተጫዋቾች የጉዳት ቦታቸውና የመመለሻቸው ቀን ይፋ እየተደረገ ይገኛል። በሪያል ማድሪድ በተለይ በተከላካይ መስመር ላይ የሚጫወቱ ተጫዋቾች ተደጋጋሚ ጉዳቶች እየገጠማቸው ይገኛል። ከነዚህ መካከል ዲን ሃውችሰን አንደኛው ነው። በስፔን ብሔራዊ ቡድን ውስጥ በነበረበት ጊዜ ጉዳት ገጥሞት እንደነበር እናስታውሳለን። የግራ እግሩ በተለምዶ ካልፍ የሚባለው ጡንቻ ላይ ነው ጉዳት እንደደረሰበት የተነገረው። ምናልባት ተጫዋች ብዙ ላይ ቆይ እንደሚችልና 15 ቀናት ወይም 2 ሳምንታትን ከሜዳ ሊርቅ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከ2 ሳምንት በኋላ ቡድኑን ማገልገል እንደሚችል ነው መረጃዎች የወጡት። ሌላኛው የቀኝ ተመላላሽ የሆነው ዳኒ ካርቫሃል ነው። የተጫዋችም ጉዳት እንደገጠመው ይታወቃል። በቀኝ እግሩ ካልፍ ላይ ነው እሱ ደግሞ ጉዳት እንደገጠመውና ጡንቻው ላይ ጉዳት እንደገጠመው ተነግሯል። ወደ ጥቅምት መጨረሻ አካባቢ ከጉዳቱ ሊመለስ እንደሚችልና ቡድኑን ሊያገለግል እንደሚችል የሚያሳዩ መረጃዎች አሉ። ሌላኛው የተከላካይ ስፍራ ተጫዋች ትሬንት አሌክዛንደር አርኖልድ ነው። በክረምቱ ከሊቨርፑል ሪያል ማድሪድን የተቀላቀለው ተጫዋች ሌላኛው ጉዳት የገጠመው ተጫዋች ነው። የግራ እግሩ ሃምስትሪንግ ጡንቻ አካባቢ ነው ጉዳት እንደገጠመው የተነገረው። ምናልባት በሚቀጥሉት ከ10 እስከ 15 ቀናትም ቡድኑን መልሶ ማገልገል የሚችልበት እድሉ እንዳለው እየተገለጸ ይገኛል። ከትሬንት አሌክዛንደር አርኖልድ ጋር በተያያዘም ሌላኛው የተከላካይ ስፍራ ተጫዋች ሆኖ ጉዳት የገጠመው አንቶኒ ሩዲገር ነው። የግራ እግሩ የፊት ለፊት ጅማት ጡንቻ ህመም ነው የገጠመው። ይህ ተጫዋች ወደ ጥር አጋማሽ ላይ አካባቢ ነው ከጉዳት ይመለሳል ተብሎ የሚጠበቀው። ረዘም ያለ ጊዜያቶችም በጉዳት ምክንያት ያሳልፋል ተብሎ ይታሰባል። ወደ ጥር አካባቢ ከጉዳቱ ይመለሳል ተብሎ ይታሰባል። ሌላኛው ፌርላንድ ሜንዲ ነው። የቀኝ እግሩ የላይኛው የታፋ ክፍል አካባቢ ጉዳት እንደገጠመው ይነገራል። የዚህ ተጫዋች የመመለሻ ጊዜ ግን ይፋ እንዳልተደረገ ነው የሚገለጸው። ተደጋጋሚ ጉዳቶችም እየደረሱበት እንደሆነ ይታወቃል። ፌርላንድ ሜንዲ ኤንድሪክ ላይ ፍላጎት ያላቸው ክለቦች እንዳሉ እየተነገረ ነው። ብራዚላዊው የሪያል ማድሪድ ታዳጊ የሆነው ኤንድሪክ ፊሊፔን ለማስፈረም የሚፈልጉ ክለቦች እንዳሉ መረጃዎች ያሳያሉ። ከዛው ከስፔን ከእንግሊዝም የሚፈልጉት ክለቦች በርከት ብለው ስማቸው እየተነሳ ይገኛል። ከነዚህ መካከል ሪያል ሶሴዳድ፣ ዌስትሃም ዩናይትድ፣ ቫሌንሲያም ጭምር ኤንድሪክን ማስፈረም የሚፈልጉ ክለቦች እንደሆኑ ስማቸው በትልቁ እየተነሳ ነው። በተጨማሪም አሁን ላይ 3 ክለቦች በጥር ተጫዋቾች የዝውውር መስኮትም ኤንድሪክን በውሰት ለማስፈረም እየተፎካከሩ እንደሆነ የሚያሳዩ መረጃዎች አሉ። ኤንድሪክ አሁን ላይ ካለው የተጫዋቾች ስብስብና ጥራት አንጻርም የመጫወቻ ጊዜውን በማሰብም በጥር የዝውውር መስኮት ሊለቅ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። ምክንያቱም በሪያል ማድሪድ ቤት አሁን ላይ የመሰለፍ እድሎችን እያገኘ አይገኝምና ያንን ለማግኘት ደግሞ ክለቡን መቀየር እንዳለበት ጭምር ይታመናል። ምናልባት በጥር በውሰት ሊወጣ የሚችልበት እንዳለ ነው ዲፖርቲቮ የተባለው የመረጃ ምንጭ የገለጸው። ፍራንኮ ማስታንቱኖ ጥያቄ ቀርቦለት ነበር። ከላሚን ያማል ጋር ስለተነጻጸረበት ጉዳይም ጥያቄዎች ቀርቦለት ነበር። እንደዚህ አይነት ንጽጽሮች በእግር ኳስ ሁሌም የተለመዱ ናቸው ብዬ አስባለሁ። ጋዜጠኞችም በእንደዚህ ጉዳዮች ላይ ሁሌም ርዕስ ለመፍጠር ይሞክራሉ። እናም እኔ አሁን ላይ ከማንም ጋር ስለመነጻጸር እነዚህ ጉዳዮች አያስቸግሩኝም። ላሚን ያማል እሱ በጣም ጥሩ ተጫዋች እንደሆነ አውቃለሁ። ነገር ግን አሁን ላይ እኔን በሚመለከት ጉዳይ ላይ ብቻ መስራት ትኩረት አደርጋለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ፍራንኮ ማስታንቱኖ ነው። የሴሪኤ የወሩ ምርጥ ተጫዋች ይፋ ተደርጓል። የ2025-26 የውድድር ዘመን የጣሊያን ሴሪኤ የወርሃ መስከረም የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የኤሲ ሚላኑ የፊት መስመር ተጫዋች ክሪስቲያን ፖሊሲክ በሴሪኤው የወሩ ምርጥ ተጫዋች በመባል መመረጥ ችሏል። ክሪስቲያን ፖሊሲክ በወሩ ባደረጋቸው 3 ጨዋታዎችም 3 ጎሎችን አስቆጥሮ 2 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበሉ ነው የተነገረው። ሃሪኬንም የወሩ ምርጥ ተጫዋች ተብሎ ተሸልሟል። የጀርመን ቡንደስሊጋ የወርሃ መስከረም የወሩ ምርጥ ተጫዋቻቸውን ይፋ ሲያደርጉ ሃሪኬን የተመረጠው። በዚህ መሰረትም እንግሊዛዊው የባየር ሚኒክ የፊት መስመር ተጫዋች ሃሪኬን የወሩ ምርጥ ተጫዋች በመባል መመረጥ ችሏል። ሃሪኬን በወሩ ባደረጋቸው 3 የቡንደስሊጋ ጨዋታዎችም 7 ጎሎችን ማስቆጠር መቻሉ ይታወሳል። ኬን
በሊጉ እስካሁን 11 ጎሎችን በማስቆጠር የከፍተኛ ግብ አስቆጣሪነቱንም እየመራ የሚገኘው ተጫዋች እሱ እንደሆነ ይታወቃልና ከፍተኛ ግብ አስቆጣሪነቱን ከመምራቱ በተጨማሪ በመስከረም ወር በጣም ጥሩ የሚባል እንቅስቃሴንም ሲያስመለክት እንደነበር ይታወሳልና ሃሪ ኬን በተለይ ከተለያዩ ክለቦች ጋር በዝውውር መስኮቱ ስሙ በትልቁ እየተነሳ የሚገኘው ተጫዋች የጀርመን ቡንደስሊጋ የመስከረም ወር ምርጡ ተጫዋች የሚባለውን ሽልማት እንግዲህ ማሸነፍ የቻለ ተጫዋች ሆኗል። ፖል ላቤሌ ፖግባ ጉዳት እንዳጋጠመው ይፋ ተደርጓል። ፈረንሳዊው የሞናኮ የመሃል ሜዳ ተጫዋች የሆነው ፖል ላቤሌ ፖግባ በዚህ ሳምንት ውስጥ መጠነኛ ጉዳት እንዳጋጠመው ነው ይፋ የተደረገው። ይህንን ተከትሎ ፖል ፖግባ ያጋጠመው ጉዳት ወደ ሜዳ የሚመለስበትን ጊዜ እንዳዘገየው ነው እየተዘገበ የሚገኘው። ለረጅም ጊዜ ከሜዳ ርቆ የቆየው ፖል ፖግባ በቅርቡ ወደ ሜዳ ይመለሳል ተብሎ ሲጠበቅ እንደነበር ነው መረጃዎች የሚያሳዩት። የሞናኮ አሰልጣኝ የሆኑትም ሁተርም ገልጸው እንደነበር የሚታወስ ጉዳይ ነው። ነገር ግን ተጫዋቹ አሁን ላይ ወደ ሜዳ የሚመለስበት ጊዜ እንዳረዘመበት ነው ይፋ የተደረገው በጉዳቱ ምክንያት። አሰልጣኙ ፖግባ ከብሔራዊ ቡድኖች እረፍት መልስ እንግዲህ ከአንጀርስ ጋር በሚደረገው ጨዋታ የተወሰኑ ደቂቃዎችን ለመስጠትም አስበው እንደነበር ተነግሯል። ነገር ግን በጉዳቱ ምክንያት በዛ ጨዋታ ላይ መሰለፍ እንደማይችል ነው አሁን ላይ የተረጋገጠው መረጃ ሆኗል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ በሚኖሩን ፕሮግራማችን በተለይ በዛሬ ምሽቱ በሚኖረን ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ በሌሎች ፕሮግራሞች እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።